ልቤ ጽኑ ነው፣ ልቤ ጽኑ ነው፣ ሞትና ግዞት የማያስፈራው ስድብና መጻ ያላፈራረሰው በወላዲተ አምላክ ተመስርቶ ነው፣ በወላዲተ አምላክ ተመስርቶ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ የዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት መኑ ለበወ እምትውልድ የሚለው መርሃ ግብር ዛሬ ደግሞ የበረሃው ምስጢር ቀጣይ ክፍል አቀርባለሁ። እንደሚታወሰው እማሆይ መባጽዮን እየዞሩ ሕግና ስርዓትን ለማስተካከል የእግዚአብሔርን ስርዓት ቢናገሩም እስካሁን ድረስ የሚሰማቸው ማንም የለም። በመመታት፣ በመሰደብ፣ በመገፋት እጅግ ስለደከሙ አዝነዋል። ቀጣዩ ክፍል ደግሞ ምን ይሆን? አብረን እንጓዝ። እማሆይ በርከክ ብለው እጃቸውን ወደ ሰማይ ዘርግተው አቤቱ ፈጣሪ እባክህ በቃ ሰው ነኝና መውጣት መውረድ፣ የሰው ፊት ማየቱ፣ ረሃብ ጥሙ፣ ማደሪያቶ መንከራተቱ፣ እሾሁ ጋሬጣው፣ ዱላው፣ ስድቡ፣ ፀሐዩ፣ ብርዱ፣ ሁሉ ነገር አቃተኝ። ይኸው 3 ዓመት ሞላኝ ስንከራተት። አሁን በቃኝ በለኝ፣ ይብቃ ፈጣሪ። አንድ በዓት ስጠኝና እዛ ሽጉጥ ብዬ ክፉንም በጎንም በበዓቴ ሁኜ ልቀበል። ፈጣሪ አንተ የሚሆነውን ነገር ከመሆኑ በፊት የምታውቅ ነህና እባክህ ተለመነኝ። በቃ ማረፊያ ስጠኝ። አንተ ካልክ ሁሉ ይሆናልና ፈጣሪ ቃል ብቻ ተናገር፣ ሁሉ ይሆናል። ቅዱሳን መላእክትህን ላክና እዚህ ረፊ በለኝ ፈጣሪ። ወፍ እንኳን ስትበር ውላ ማደሪያ አላትና እኔ ኃጢአቴ ከወፏ ቢያሳንሰኝም በአርያ ፈጥረኸኛልና መኖሪያዬን እዘዝልኝ እያሉ ከዓይናቸው እንደ ዝናብ እንባውን እያወረዱ ሲማጸኑ ወደ ፈጣሪያቸው በጸሎት ሲያመላክቱ አንድ ነገር ጎናቸውን ነካ ነካ አደረገ። መለስ ሲሉ እኛ የቀድሞ ከእናት ከአባት ቤት ኋላም ከገዳም አውጥተው በረሃኞች ጋር እያዞሩ በረከት ያሰጧቸው እስኪ ደርሱም ያልተለዩአቸው ግዑዝ ከፊታቸው ቆመው አዩ። እማሆይ ደስ አላቸው። ወድቀው እግራቸው ስመው መስቀል ተባርከው ቀና ሲሉ እናቴ ይምጡ ወደ ባቶ ልውሰዶት ብለው ከፊታቸው ቀደሙ። እማሆይ በደስታ እየዘለሉ በትራቸውን ይዘው ተከተሏቸው። እማሆይ እኛ ግዑዝ ጥለዋቸው ሲሄዱ ያሉበትን ቦታ ልብ ብለው ሲያስተውሉ እኛ በረሃ ያሉ አባት ፊታቸው ቆመው በፈገግታ ሲመለከቷቸው አዩና እግራቸው ስር ተደግፈው ስቅስቅ ብለው አለቀሱ። እኛ አረጋዊ አባት ከእግራቸው አንስተው ባርከው አጽናንተው አረጋግተው ካስቀመጧቸው በኋላ መልካም እናቴ ተልኮት እንዴት ነበር አሉ። እማሆይም ያሳለፉትን የደረሰባቸውን ሁሉ ለአባ ካጫወቱ በኋላ ይኸውልዎት አባቴ በእርሶና በቅዱሳኑ ጸሎት በፈጣሪ እርዳታ ዱላውን፣ ስድቡን፣ ግልምጫውን፣ ረሃብና ጥሙን፣ ማደሪያቶ መንከራተቱን ሁሉ በትዕግስት አልፌ የወርሶ ቅዱስ አባቴ ጋር ደረስኩ። አባቴ አሁን የምለምኖት ደከመኝ፣ አቅም አጣው፣ ሁሉ ነገር ታከተኝና አባቴ ወደ ፈጣሪው አሳስቡልኝና በቃ ብሎ
አንድ በዓት ሰጥቶ እፎይ ብሎ የአቅሜን እያመሰገንኩ ኖሮል። አባቴ ይህም ብቻ ጸልዩልኝ አሉ እንባቸውን እንደ ውሃ እያፈሰሱ። አረጋዊው አባት እማሆይ የደረሰባቸውን ሁሉ ሲያወሩ በተሰበረ ልብ ከእንባ ጋር ነበር ሲያዳምጧቸው የቆዩት። አሁንም ትንሽ ዝም ብለው እንባቸውን ሲያፈሱ ቆዩና እናቴ መቼም በምንኩስና ዓለም አንዱም ይህ ነው። እርሶ ከፈጣሪ ጋር የተጣለቦትን ኃላፊነት ተወጥተዋል። ሰሚዎች ሰምተው ቢሰሩበት ይጠቀማሉ፣ ካልሰሩበት በራሳቸው ጥፋት ያፋጥናሉ። እንደው ጊዜ ተበላሽቶ ይህ ምን አለበት የሚባለው በሽታ ከላይ እስከታች ዘራበትና ሰው ስህተቱን ጥፋቱን ማስተካከል አቅተው ምን አለበት የተባለው በሽታ ልቡን ሰንጎ ይህ የሚያደርገው የሚሰራው ሁሉ ትክክል ነው ብሎ እንዲያምንና አምኖም ያለምንም ፍርሃት ይሉኝታ በገሃድ ተግባራዊ እንዲያደርግ ስለሚያደፋፍረው የሌላውን ነገር የሚሰማበት የሚያስተውልበት ልብ አጥቷል። ስለዚህ ነው ይህችን ከኔ የማይወጣላት ሃይማኖትና ምንኩስና ሊጠፉ ገደል አፋፍ ላይ የደረሱት። መቼም መስራቿ ልዑል እግዚአብሔር ራሱ ነውና የማዕዘን ራሷ እርሱ ነውና ትንገዳገዳለች እንጂ አትወድቅም፣ አትጠፋም። አንድ ትልቅ አባት ምን አሉ መሰሎት? በራእይ ተመስጠው ሳሉ ሰይጣን ተከታዮቹን ሰብስቦ ከእንግዲህ ይህች ቤተ ክርስቲያንና ልጆቿ መነኮሳት፣ ጳጳሳት፣ ካህናት፣ ዲያቆናት፣ ምዕመናን በጠቅላላ ተከታዮቿን ለማጥፋት እንደ ድሮ በመናፍቃን ባለማውያን ነገስታት በጠቅላላው ከሷ እምነት ውጭ ባሉ ሳይሆን እርስ በርሳቸው ላይ እቼና ምን አለበት በሚል መንበሬ ልባቸው ላይ ዘርግቼ እርስ በርሳቸው እንደ ሰናኦር ሰዎች ቋንቋቸውን ተግባራቸውን ለይቼ እያፋጀኋቸው ብትንትኗን አወጣታለሁ። ከዛሬ ጀምረው ሁላችሁ በዚህ መስመር ተጓዙ፣ አንዱም መንቀፍ እንጂ ሊሰማው አይገባም ብሎ ሲናገር ሰማው ብለው ነገሩኝ። እውነት ሆኖ ዛሬ ሁሉ እንዳሻው በራሱ ጎዳና ተጓዥ ሆነ። ይህ ቢሻሻል፣ ይህ ቢስተካከል ምን አለበት? ከጊዜ ጋር ብንዘምን ምን አለበት? መነኩሴው ከተማ ገብቶ ቢኖር ምን አለበት? ጌታ የፈጠረው ሁሉ እርኩሰት የለውም። ሁሉ ቢበላ ምን አለበት? ጫማ ብንጫማ ያሻንም ብንለብስ ምን አለበት? ገዳማት ቢታደሱ ሁሉ በአዲስ ቢቀየር ምን አለበት? ያኗኗር ዘመናዊ ቢሆን ምን አለበት? ዋናው ልብ፣ ዋናው በሃይማኖት ጥላ ስር መሆን ነው እየተባለ ጥንት አባቶች ያቆዩትን ስርዓት ፈርሶ ገዳማዊ ገደቡ ተጥሶ በየቦታው ጥንታዊ ገዳም ጥንታዊ ነገር የሚባል ጠፍቶ ሁሉ በምን አለበት ግንብ ተገንብቶ አንዱን እየሰማ መደመጥ የለ። ሁሉ የራሱ ትክክልና እውነት አድርጎ አንዱን እየነቀፈ እየተቸ በፈለገው ጎዳና እየተጓዘ አንዱ ሐቀኛ አንዱ ተሳሳች እያደረገ በደብር በገዳም በማህበራት እየከፋፈለ እያናቆረ ህዝባዊና መነኮሳዊ መንፈሳዊያን ጳጳሳት በነገር ጦርነት እያዋጋ እያፋጀ ተሐድሶን እያስፋፋ የኛ ነው ልክ እያሉ ህዝባውያኑን መነኮሳቱን ተደበላልቆ እየኖረ ከተማው በመነኮሳት ተሞልቶ ገዳማት በከተማውያን ተሞልቶ ወደ ከተማነት ጉዞ ጀምሮ ፈሪና ተፈሪ ጠፍቶ ሁሉን አውቃለሁ ባይ ሆኖ ቤተ ክርስቲያን ልጆቿ ጉራማይሌ ሆነው ቀዳሽ አስቀዳሹ ከሃዲ አማኙ አልለይ ብሎ አንዱ ደጓሚ፣ አንዱ ቦጥቧጭ፣ አንዱ ገንቢ፣ አንዱ አፍራሽ ሆኖ የአንዲት ቤተ ክርስቲያን የአንዲት ሃይማኖት ሰዎች እንደ ቅርጫ ስጋ ተከፋፍለው አንዱ በፊት ለፊት ሲገባ አንዱ በጓሮ እየወጣ ጥብቅ መሰረቷ ለመናድ በምን አለበት ዶማ እየቆፈርናት መላ እያሳጣናት ነው ያለነው። ልባችን ከፈርዖን ልብ ብሶ ደንቆሮ ቢመክሩት ቢዘክሩት የማንሰማ የአባት ቤት አፍራሾች ሆነናል።
ሰይጣን እንደፎከረው እርስ በርሳችን ቋንቋችን፣ ስርዓታችን፣ አስተሳሰብ ሁሉ ቀይሮ ቤተ ክርስቲያን፣ ሃይማኖት፣ ገዳማት ማንም የውጭ ጠላት ሳይመጣ እኛኑ ጠላቶች አድርጎ መልካም ሰሪዎች ሃይማኖተኞች አስመስሎ ልባችንን አደንቁሮ ይኸው እጃችንን በእጃችን እየቆረጥነው ነው። ገነባም ብለን እያፈረስን ነው። መንፈሳዊ ትምህርት አስተማርን ብለን ወደ ጥፋት ጎዳና እየመራን ነው። ሰለጠንን ብለን እየሰየጠንን ነው። የመናፍቃን መሳቂያ መሳለቂያ እየሆንን ነው። መናፍቃን ዛሬ ከሩቅ ሆነው በእኛ እየሳቁ የራሳቸውን ተቋም እያጠናከሩ እያደራጁ ከኛ እርቀው ተጉዘዋል። እኛ ግን የሰይጣንን ዘዴ ማወቅ አቅቶን በመንፈሳዊነት መጋረጃ ራሳችንን ሸፍነን የቀድሞ ስርዓታችንን ጥንካሬን ጀግንነት በምን አለበት መሰላል ላይ ተንጠልጥለን እንዳልነበረ አድርገነዋል። አወይ ያለመታደሌ በዚህ ጊዜ ዘመን መፈጠሬ አሉና አባ ስቅስቅ ብለው ሲያለቅሱ ቆዩና እማ ሆይ እንግዲህ እኛ አቅምና ድርሻ ይህን እርስ በርሳችን እንደ ቅርጫ ስጋ ሊለያየን የተነሳውን የገዳማትን በቤተ ክርስቲያን ህልውና በምን አለበት ገመድ እስር ሊጥለን የተነሳውን ሰይጣን ያለመታከት ወደ ፈጣሪ በመጮ ማጥፋት ነውና ይጠንክሩ እናቴ። ጌታ ካሁን በኋላ መኖሪያው እዚህ በረሃ አድርጎታል። ሳይታክቱና ሳይቦዝኑ ይህን ሰይጣን ከመነኮሳት ከገዳማት ከቤተ ክርስቲያን ከጳጳሳት ከቀሳውስት ከዲያቆናት በጠቅላላ ከምዕመኑ አስወግዶ እንደ ድሮ የገዳማት የመነኮሳት ቤተ ክርስቲያን ስርዓት ሕግ ተጠብቆና እርስ በርስ ተደማምጦ ተሳስቦ መሰልጠንን ሳይሆን መሰይጠንን ያመጣብን ሰይጣን ድል እንድናደርገው ይጸልዩ አደራ። ዓለም እኮ ያለችው እዚህ በረሃ ወድቀው ባሉ እንደኔ ኃጢአተኛ ባልሆኑ እናት አባቶች ጸሎት፣ ልመና፣ እንባ ነው። በተለይ ኢትዮጵያ ዙሪያዋን እሳት መሃሏን ገነት አድርጎና ጋሻ መከታ ሆና እስካሁን የኖረችው ወደፊትም የምትኖረው የነሱ ተግቶ መጸለይ ነውና እርሶም በርትተው ይጸልዩ አደራ። እዚህ በረሃ ውስጥ ወድቀው ሌላ ምን ስራ አለን? ዝንጀሮ እንዳይበላብን የምንጠብቀው እርሻ ወይ ሌባ እንዳይሰርቀን የምንጠብቀው ንብረት የለን። ስራችን ጸሎት ነው። አጥብቀው ይጸልዩ፣ ለኔ ኃጢአተኛውም ይጸልዩልኝ አሉ። እማ ሆይ ፈጣሪ ፈቅዶ እንደ ልባቸው ሐሳብ በረሃ ለመኖር ስለፈቀደላቸው ከልባቸው ተደስተው አባ እግር ላይ ተንሰቀሰቁ። አባም አብረዋቸው ሲያለቅሱ ቆዩና በቃ የኔ ልጅ እንኳን እርሶን ንጹሕ ቅዱሳን በስሙ ሰማዕት የሆኑትን ቀርቶ እኔ ኃጢአተኛውንም ፈቅዶኝ ከአባቶቼና ከእናቶቼ በረከት እንድካፈል እያኖረኝ ነው አሉና የበረሃውን ምስጢር ሁሉ እግዚአብሔር እንዲያውቁ እስከ ፈቀደላቸው ድረስ ከነገሯቸው በኋላ የሚበሉት ስር የመሰለ ነገርና በሰባራ ቅል ውሃ ሰጧቸውና ከተመገቡ በኋላ በሉ ይችን መንገድ ይዘው ስትጓዙ አንዲት ዋሻ ያገኛሉ። እሷ በዓት ሆነች። እዛ ሆነው ስለ ኢትዮጵያ፣ ስለ ገዳማት፣ ስለ መነኮሳት፣ ስለ ምዕመናን በጠቅላላው ስለ ዓለም ተግተው ይጸልዩ ብለው በመስቀላቸው ሰውነታቸውን ባርከው ጸሎት አድርገው ተለያዩ። እማ ሆይ በደስታ ሰክረው ይችን መንገድ ይዘው ተጉዘው በዓታቸውን አገኙ። እዛች ገብተው አቤቱ ፈጣሪ እውነት ነው እንኳን ለመኖር እነሱ የረገጧትን ምድር መርገጥ የማይገባኝ ኃጥእ በደለኛ ልጅህን ከነሱ እኩል በረሃ እንድኖር ፈቀድክ። አቤቱ ቸርነት፣ አቤቱ ይቅርታህና ምሕረት እኔንም ከሰው ቆጥረ ይህን በረከት አደልከኝ ብለው በጉልበታቸው ተንበርክከው እጃቸውን ዓይናቸውን ወደ ሰማይ ሰቅለው ከዓይናቸው ያለ ገደብ የሚወርደውን እንባም መሬቱን እስኪያርስ ድረስ
በተመስጦ ጸሎታቸውን ቀጠሉ። የበረሃው ምስጢር ትረካ በዚሁ ፈጸምኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይመሐረነ ወይሳሃለነ በርትዕት ተዋሕዶ ሃይማኖት ያጽናዐነ ለይኩን። ዘኢትዮጵያ